ማለት የሰይጣን ከሆነ ለመቃወም ለምን መጣ? ለምንድን ነው እሱ ይህንን የተቃውሞ እምነት የመሰረታችሁት? አላህ ምንም ልጅ ያሌለበት ምክንያት ምንድን ነው እሱ? ኦኬ ምናልባት ይህንኛው ይሆን ቁርአናችሁ ስለሚናገር ማለት ነው። በዚህኛው ምክንያት ነው ብለህ ታምናለህ ኡስታዝ? ልጅ የሌለው ቁርአኑ እንደዚህ ስለሚል ልጅ የሌለው ምክንያቱ ምንድን ነው እሱ? አላህ ለምንድን ነው ልጅ የሌለው? አባቴ የማይባልበት ምክንያት ለምንድን ነው እሱ? አይ ቲንክ በዚህ ይመስለኛል። እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው ይላል። በደንብ አስተውል። ቁርአን ነው የሚለው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጣሪ ነው ፈጠረ። ሶሪ ልጅ የሌለው ለምንድን ነው? ሚስት ስለሌለው። ለእርሱ ሚስት የሌለችው ሲሆን፣ በደንብ አስተውል። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ይህንን ከምን አንጻር ነው? ከአጋንንቶች ጋር ነው አሁን የሚያለው። ከአጋንንቶች ጋር ለምንድን ነው አላህ እንደዚህ የተያዘው? ምክንያት ይኖረው ይሆን? ትመልስልን ይሆን ኡስታዝ? በመረጃ እንደዚህ እያወጣ ትመልስልን ይሆን? የአላህ እጆች ቀዝቃዛ ናቸው። ቅዝቃዜ ደግሞ በደንብ አስተውሉ። ቅዝቃዜ ከአንዱ ወደ አንዱ ሙቀት መቀበል አለበት ማለት ነው፣ ቀዝቃዛ ከሆነ። ይህንን ሎክ መሐመድ ምን ይላል? then I saw my Lord look sorry in the most high and the last of appearance, so I saw him place his palm below my shoulders. I sensed the coolness of his fingertips. የጣቶች መዳፎች አሉት። አላህ መዳፍ አለው፣ ጣቶች አሉት። እነኚህ ፓርቲሽን አለው ማለት ነው። እንደዚህ ፓርቲሽን አለው። እጅ እንደዚህ መዳፍ ካለው ቀኝና ግራ ካለው ይካበባል ማለት ነው። የሚያዋስነው የሚያካልለው አለ ማለት ነው። የሚያዋስነው የሚያካልለው አለ አላህን ማለት ነው። ይሄ ደግሞ የፍጡር ባህሪ አይደል እንዴ ኡስታዝ? አላህ ለምን ይሄን እንደት ነው የምታምኑት? ምን ብላችሁስ ነው የምታምኑት? ሌላኛው ፍጡር አይደለም ብላችሁ ቁርአንን ቃሉን ያላ ቃል ነው ፍጡር አይደለም ብላችሁ ታምናላችሁ። ለምሳሌ አሊፍ ላም ሚም ፍጥረትን ከፈጠረ በኋላ ወይንስ ከመፍጠሩ በፊት በድምፅ ይናገር ነበር አላህ? ይኸው በድምፅ እንደሚናገር ቡኻሪ 47:11 ላይ አላህ ሊትራሊ ድምፅ አለው ብላችሁ ስለምታምኑ፣ ስለዚህ ችን ሲቀራት ማለትም ለጅብሪል ሲነግረው አሊፍ ላም ሚም ብሎ ነው። አንተ ታርመኛለህ ኡስታዝ ስለሆንክ የእሱ ድምፅ እንዴት እንደሆነ በድምፅ ስለምታምኑ። ፍጥረትን ከመፍጠሩ በፊትስ ይህን ድምፅ ይጠቀመው ነበር ወይ? ምክንያቱም ድምፅ ደግሞ ሶሊድ፣ ሊኩዊድ ወይም ጋዝ እነኝህን ስቴቶች ይፈልጋል ለማለፍ። ያላህስ ድምፁ በምን ውስጥ ነበረ ፍጥረትን ከመፍጠሩ በፊት የሚተላለፈው? እነኚህ ደግሞ እነኝህን የሚፈልግ ድምፅ የሚፈልግ ከሆነ እሱ ፍጡር ነው ማለት ነው። አሊፍ ላም ሚም ብቻውን ፍጡር ነው? ፍጡር አለችም ኡስታዝ? ምን ብልሃት ነው የምታምነው? ሌላኛው ኦኬ ቁርአን ፍጡር ካልሆነ በደንብ አስተውል። ቁርአን ፍጡር ካልሆነ ኦኬ በገረጣ መልክ ይመጣል ይላል። ታምናለህ እሱን? ምክንያቱም ቁርአንን ያለው ይኸው ሱናን ሀዲስን ያለው ሱናን ኢብን ማጃ ቮሊዩም 5 ላይ ነው የሚገኘው ፔጅ 68 ላይ the Quran will come on the day of resurrection like a pale man and will say I am the one እያለ ይቀጥላል። አምላክ ቃሉ ፍጡር ካልሆነ በቂያማ ቀን ደግሞ የገረጣ ሰው ሆኖ የሚመጣ ከሆነ ስንት ፍጡር ያልሆኑ ታመልካለህ ኡስታዝ? ስንት ፍጡር ያልሆኑ ነው የምታመልከው? ሌላኛው ተውሂድን ታምናለህ አይደለ? ተውሂድ ታምናለህ ብዬ አምናለሁ። ቃል ላይ ጥገኛ ከሆናችሁ ተውሂድ የሚል ቃል ማለትም ያስተማረ ነብይ ይኖርን ማለት በሶስት ከፍሎስ ያስተማረ ይኖርን ተውሂድ የሚልን ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ብሎ ያስተማረ አንድ ታመጣልኝ ይሆን? ከነቢያት ውስጥ አንድ ማስረጃ ታመጣልኝ ይሆን? ወይንስ ተውሂድ አታምንም ማለት እኛን ስትጠይቀን ይሄ አንተ ጋር እንደሚመጣ አላወቀው? ተውሂድን ታምናለህ ወይንስ አታምንም? የምታምን ከሆነ ከነቢያት አስተምሮት ውስጥ ስለ ተውሂድ አንድ የምታመጣው ነገር አለ? አምላካችን ተውሂድን ገልጾልናል ብለህ የምታምን ከሆነ ማለት ነው። ወይንስ አታምንም? ይሄንን ታምናለህ አታምንም? ኦኬ አላህ ወደ ቅርቢቱ ሰማይ የሚመጣ ከሆነ በደንብ አስተውል። ወደ ቅርቢቱ ሰማይ መምጣት ብቻ ሳይሆን በደመና እንደሚመጣ ታምናላችሁ። በደመና የሚመጣ ከሆነ መቼ? በቂያማ ቀን ከመላእክቱ ጋር በደመና ውስጥ በደመና ጥላ ውስጥ ሆኖ ይመጣል። ስለዚህ ፍጡር ውስጥ ይገባል ማለት ነው። አላህ ሁለት ቀኝ እጆች ካሉት አላህ ፊትና ኋላ ካለው
ደመና ውስጥ የሚገባ ከሆነ ፍጥረት ያካብበዋል፣ ያካልለዋል፣ ያዋስነዋል ማለት ነው። እሱ የፍጡር ባህሪ ነው፣ ፈጣሪ ሳይሆን። ፍጥረት የሚያካብበው ከሆነ ፍጡር ይሆናል ማለት ነው። ይኸው አላህ እና መላእክቱ ከደመና በሆነ ጥላ ውስጥ ይመጧችሁ እንጂ አይጠባበቁም። ጥላ ተጠልቶለት የሚመጣው አምላክ፣ በደመና ውስጥ የሚመጣው አምላክ የሚያካብበው፣ የሚያካልለው፣ የሚያዋስነው ካለ ይሄ ሊትራሊ ፍጡር ነው፣ የፈጣሪ ባህሪ አይደለም ማለት ነው። ኡስታዛችን ይህንን ማወቅ አለብህ። እግዚአብሔር ማንንም አይመስልም። በማን ትመስሉኛላችሁ? ከማን ጋር ታስተያዩኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ ይላል። እግዚአብሔር በማንም አይመሰልም፣ በማንም ከማንም ጋር አይተያይም ማለት ነው። ስለዚህ ለእግዚአብሔር መጣ፣ ሄደ፣ ቆመ፣ ተነሳ ተብሎም አይነገርም። እግዚአብሔር ምን ስለሆነ መንፈስ ነው። እግዚአብሔር መንፈስ ነው። ሉክ ሰዓቱን ታይልኝ ከይቅርታ። ኦኬ ሰዓት ጨርሰናል። ቴንክ ዩ። መረጃ እየፈሰድክ እንደዚህ ትቀጥላለህ። ጎበስ። እንግዲህ ልናወራ የመጣ ነው አርእስቱ እንዳያችሁት የነቢያት አምላክ የትኛው ነው የሚል ነበር። ግን ልጁ ርዕሱ ምን እንደሆነ ራሱ አላወቀም መሰለኝ፣ ወይንም ደንግጧል። መሐመድ እንደዚህ ሆኖ፣ አይሻ እንደዚህ ሆነ፣ መሐመድ ድግን ተሰርቶበት፣ መሐመድ አጋንንት ምናምን። አምላክን ንገረን እንጂ ሳትነግረን ሰዓት እኮ አለቀ። አምላኩን ሳያስተዋውቀን ሰዓቱ አለቀ። መሐመድና አይሻ ላይ ደንግጧል ይሄ ልጅ። ወይንም በቃ የሚያውቀው ይሄ ልጅ ስለ አይሻና ስለ መሐመድ ብቻ ነው ማለት ነው፣ ስለ አምላኩ አይደለም። ለዋንኛውም እያነሳ ይሄ በአንተ ዘንድ እንዴት ነው እያለ የሚጠይቀው ነገር አለ። ያንን እስኪ እናንሳለን። ይበቻል ምንድን ነው አላህ ከሙስሊሞች ከቁርአኖች ምናምን አይታወቅም የሚል ቃል መጀመሪያ ሲያነሳ ነበር። ይበቻል እግዚአብሔር ከኢትዮጵያዎች ይሄ ስም አይታወቅም ብትል የተሻለ ነበር። የትኛውም ዓለም ላይ ስላንተ እንደዚህ የዓለም ክርስቲያን ጋር ሄደህ አምላክ ማን ነው ብትላቸው ያንተን የአምላክን ስም አይነግሩም እኮ። ኤርፖርት አያልፍም እግዚአብሔር የሚለው ስም ማለት ነው። አንተ ሌላ ዓለም ላይ ይታወቃል ካልክ ይህን በማስረጃ ታሳያለህ። አላህን ግን ሙስሊሞች ብቻ ናቸው ወይ የሚያውቁት አምላክነቱን? በቁርአን ላይ ብቻ ነው ወይ? አይደለም። በምን ይታወቃል? በራሱ መጽሐፍ ላይ የአረብ ክርስቲያኖች አሁን ብሉይ ኪዳንና አዲስ ኪዳን ለናሙናነት ያክል ሙሴና ኢየሱስ አምላካቸውን አላህ ብለው እንደሚጠሩ በአረበኛ መጽሐፍ ቅዱስ ላይ ላሳየ ነው በማስረጃ። አላህን የምናውቀው እኛ ብቻ አይደለም። የራሱ የገዛ መጽሐፉን አያውቀውም። ላሳያቸው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? የአምላክ ስም አላህ መሆኑን ሙስሊሞች ብቻ ሳንሆን የግብፅ ኦርቶዶክስ አባ ተክለ ሃይማኖት ዌብሳይት እንደውም ባመጣልህ ከዚህ ነው። አባ ተክለ ሃይማኖት ዌብሳይት አለ። ያው እና እዚህ ጋር መውቂዕ አንባ ተክለ ይላል። መውቂዕ አንባ ተክለ ሃይማኖት የአባ ተክለ ሃይማኖት ዌብሳይት ማለት ነው። በኢትዮጵያ እንግዲህ ቅዱስ አባ ተክለ ሃይማኖት ብላችሁ በምትጠሩት በእሱ የተሰየመ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 አተክዊን ይላል። ስፍር ተክዊን ኦሪት ዘፍጥረት ማለት ነው። ይህን ተማር አረበኛ ማለታችን መሰለኝ። ምዕራፍ 1 ቁጥር 1 ላይ ምን ይላል? ፊልበድኢ ኸለቀ ላሁ ሰማዋት ወልአርድ። አላሁ አክበር። ምን ይላል በአረበኛው? አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። የጀማ ይሄ እያሳያቸው ያለሁት ቁርአን እንዳይመስላችሁ የራሱ የገዛ መጽሐፉ ነው። በገዛ መጽሐፉ ላይ አምላክን አላህ ብለው ይጠራሉ የአረብ ክርስቲያኖች። ይሄ ከብሉይ ኪዳን ነው። ከአዲስ ኪዳን ደግሞ ለናሙናነት ያክል ላሳያችሁ። የት እንገባለን? ያው እና እዚህ ጋር አልኪታቡል ሙቀደስ መጽሐፍ ቅዱስ። እሺ እዚህ ጋር ሁለቱ መጽሐፍቶች አሉ። አልአህድ አልጀዲድ አዲስ ኪዳን ላይ ልገባ ነው። አዲስ ኪዳን ላይ ልገባ ነው። አዲስ ኪዳን የሐዋርያት ሥራን እስኪ እንመልከት። ስፍር አዕማል ረሱል የሐዋርያት ሥራ ምዕራፍ 2 ቁጥር 22 ምን ይላል? ተመልከቱ። ቁጥር 22 ላይ በደንብ ተመልከቱ። አዩሃ ሪጃል ልእስራኤልዩን እስመዑ ሃዚህ ልአቅዋል የሱዕ ናስሪ ረጅሉ ቀድ ተበርሀነ ለኩም ምን ቅበል ላህ ቢቁዋትን ወዐጃኢብን ወአያት ሶነዐሃ ላሁ ቢየዲህ። ያው የአላህ ስም ምን ይላል? እናንተ የእስራኤል ልጆች ሆይ ይህን ንግግሬን ስሙ። እናንተ እንደምታውቁት የናዝሬቱ ኢየሱስ አምላክ አላህ በእርሱ በኩል ድንቅና ተአምራትን ያደረገለት ለእናንተ የተገለጠ ሰው ነበር ይላል። ያው አላህ የአረበኛው መጽሐፍ ቅዱስ ይሄ ቁርአን አይደለም። ይህ ልጅ ምን አለ? የአረቦች ሙስሊሞች እንጂ በቃ አላህ የሚለው እዛ እንጂ አይታወቅም። ላይ የክርስቲያኖች ወገኖች ራሳቸው በአረብ ሀገር ላይ ይህንን የአምላክ ስም እንደሆነ በደንብ ያውቃሉ። ይህንን ወቅ ተማሩ። ሌላኛው ነገር ምን እያነሳ ነበር?
ሌላኛው አሁን ሌላኛው ደግሞ የምጠይቀው ነቢያቶች እግዚአብሔር እንደሆነ አስተምረዋል እያለ የዛ መጽሐፍህ ላይ በዕብራይስጥና በግሪክ አለልህ። እዚያ ላይ አውጥተህ የአምላክ ስም ነቢያቶች እግዚአብሔር ነው ብለው የተናገሩበት አንድ ጥቅስ እንድታመጣ ፈልጋለሁ። ሆላር ከቁርአን ላይስ አላህ ብለው እንደጠሩ ነቢያቶች ታሳያለሁ? አንተ አዎ በደንብ አሳያለሁ። ያው ማስረጃ ላውጣለህ። ለናምናነት ያክል ማንን እናውጣ? ታላቁን ነቢይ አላህ ነቢዩ ኢየሱስን። ነቢዩ ዒሳ ምን አለ? ተመልከቱ። የማን ምዕራፍ ላይ እንሄዳለን? የማርያም ምዕራፍ፣ የእናቱ ምዕራፍ ላይ ጭራሽ እዚያው ላይ ነቢዩ ኢየሱስን ብሎ አስተማረ። ዒሳ ዓለይሂ ሰላም የእኔ አምላክ አላህ ነው እያለ አስተምሯል። ጌታዬና ጌታችሁን አላህን ተገዙ። የቱ ጋር ነው? ተመልከቱ። ያውና ቁጥር 36 ላይ ዒሳ አለ አላህም ጌታዬ ጌታችሁ ነው እና ተገዙት፣ ይህ ቀጥተኛ መንገድ ነው። ይህ ይበቃናል። ጊዜ ለመቆጠብ ሲባል ሌላኛው ምን ብሎ ነበር? አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው ትላላችሁ። ለመሆኑ ከነቢያቶች አምላክ ከአርሽ በላይ እንደሆነ የተነገረበት ቦታ አለ ወይ? አዎ አለ። እግዚአብሔር በዙፋኑ ላይ ቁጭ ብሏል። እግዚአብሔር በዙፋኑ ላይ ቁጭ ብሏል። ያውና ዙፋን ካላወቅ በአረበኛ አርሽ ማለት ነው። እሺ በአርሽ ላይ ስትነበር አርሽ የአረበኛ ቃል ስለሆነ ነው። በአማርኛ ሲቀየር ዙፋን ነው። ያውና አምላክ በዙፋን ላይ ደል ብሎ ተቀምጧል። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ሚልክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። እግዚአብሔር በዙፋኑ ተቀምጦ ሌላን ጨምር። መጽሐፈ ዜና መዋዕል ምዕራፍ 18 ቁጥር 18 ሚልክያስም አለ ይቅርታ፣ እንግዲህ የእግዚአብሔርን ቃል ስሙ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። ጨረስን ይሄን። ስለዚህ በዙፋኑ ላይ መቀመጥ የፍጡር ባህሪ ነው እያለ አላህ ፍጡር ነው። ስለዚህ አምላክህ መጀመሪያ ፍጡር መሆኑን አምነህ ነው ማለት ነው። አላህ ላይ እንደዛ እየተፈላሰፍክ ያለ ነው። እንቀጥላለን። ሌላ ስለ አጋንንት በተመለከተ መጨረሻ ላይ በደንብ እንወያያታለን። ዛሬ አጋንንት ምን እንደሆነ በእስልምናና በክርስትና ሰፋ ያለ በእርሱ ላይ እናወራለን። እፎያ ሁላቸው የሚገነዘቡ ዘንድ እችን በደንብ አድርገህ ያዛት። ገብቶሃል አይደል? ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይንስ ክርስትና የሚለው ያዘው። እሺ አላህ ጣት አለው፣ ጣት ካለው ደግሞ ፍጡር ነው እያለን ነበር። እግዚአብሔር ጣት አለው። ያው ማስረጃ ያው ኦሪት ዘጸአት ምዕራፍ 8 ቁጥር 19 ጠንቋዮችን ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። እሺ ችግር የለውም ይሄ ጠንቋዮች ናቸው ያሉት፣ እንለፈው። ሌላ ማና ነገር ኢየሱስ ክርስቶስ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ አለ ኢየሱስ ክርስቶስ ያሰለም። ስለዚህ እግዚአብሔር ጣት አለው። ጣት ካለው አንድ ነገር ፍጡር ነው ማለት ነው እያለ የራሱን ፍልስፍና ይሰራል። ይሄ ልጅ ብዙ ጊዜ ላይቭ ላይ ተቀምጦ ይሄን ነበር የሚያደርገው። ዛሬ ተገኘህ አልሐምዱሊላህ። የሆነ ሐዲስ ያነሳና የራሱን ፍልስፍና ይሰራል። የሆነ ቁርአን ያነሳና የራሱን ፍልስፍና ይሰራል። በዚያ ከታች ያሉት ወገኖችን ያስቃል። በቃ እውነት ላይ ያሉ ያስመስላቸዋል። ቦታቸዋል። ያ ነው አሁን የራስን ፍልስፍና ከዚህ ይህንን። ስለዚህ አላህ ጣት ስላለው ፍጡር ነው ያለ አንድ ሊቅ ልታመጣልህ ትችላለህ? ከሊቃውንቶቻችን ከሙፈስሮቻችን ወፍቄትም አታመጣም። ነገር ግን አንተ አምላክ ጣት አለው ብለህ ካመንክ ይሄ የፍጡር መገለጫ ነው ካልክ አምላክ ፍጡር መሆኑን አምነህ ነው ማለት ነው የመጣኸው። ያው ኢየሱስ ክርስቶስ ራሱ እግዚአብሔር ጣት እንዳለው ተናግሯል ማለት ነው። እንቀጥላለን። እሺ ምን ብሎናል? አላህ ሰማይና ምድር ከመፍጠሩ በፊት ቁርአን ይቀራ ነበር ብሎናል። ይሄ ልጅ ይገርመኛል። ለማንኛውም ማስረጃዎች ስላሳየ ይሄ ضعيف ሐዲስ ነው። እሺ የነገሩ ሰዎች ሸውደዋል። ይሄ ضعيف ሐዲስ ነው። ላይቭ ላይ ሆነ እንደምታወራ አይደለም ዛሬ ተይዛል። ያውና አላህ ሰማይና ምድር ከመፍጠሩ በፊት ቁርአን ይቀራ ነበር እያሉ ቢነግሯቸው ያው ሐዲሱ ከነ ማስረጃ ላሳያቸው። إن الله عز وجل قرأ طه وياسين قبل أن يخلق السماوات وقبل أن يخلق الخلق ب1000 عام فلما سمعت الملائكة القرآن قالت طوبى لأمة ينزل عليهم هذا وطوبى لأجواف تحمل هذا وطوبى لألسنة تنطق بهذا. حديث من دنو ضعيف يا إسناده ضعيف እና ውሸት የሆነ ሐዲስ ነው። ላይቭ ላይ ገብቶ ሲያወራ የሚውለው ታዲያ እንደዛ መስሎ ዛሬ መጣ ከሙስሊሞች ፊት ያው ውሸት መሆኑ ተጋለጠ። እና ሁልጊዜ ባገኘውና እንደዚህ ሁሌ በገለጠ ከዚህ በኋላ የምትገባ ይመስለኛል እንዲህ አይነት ውሸት ፊታቸው። ለማንኛውም እስኪ ወደ አማርኛ እንቀይርላቸው። አረበኛ ነው ብሎ አረበኛ ተደብቃቸው እንዳይል ያው እነዚህ ጋር የሐዲሱ ሰንሰለት ደካማ ነው፣ የትረካ ሰንሰለቱ ደካማ ነው። ضعيف ሐዲስ ይዘህ የምትመጣ ከዚህ በኋላ ضعيف ሐዲስ ይዘህ እንዳትመጣ። አጣራ መጀመሪያ ጠይቅሽ ሙስሊሞችን
ይሄ ነገር እንዴት ነው? ضعيف ነው? ሐዲስ ነው? እኔ እንዳው ሰው የሆነ መስሎኝ ነው ምናምን እያልክ ያንን ትንትንትሩ ፊቱን ለምን እንደደበቀ አላውቅም። ወላሂ ላዝ እኔ ፊት ለፊት ተወያየሁት ፎያ በቀጣይ እንድትወጣ እሺ። የፊትን ገጽታ ማየት ፈልጋለሁ። እሺ ቅድም አንተ በራስህ ሰዓት እያሳየው ስለሆነ ነው። አይሽ ነው። እሺ ተስማ እሺ። እና ይሄ ነው አላህ ይወርዳል ይለናል። ማን ነው ከነቢያት አላህ ይወርዳል ብሎ ያስተማረ? በደንብ አድርጎ እግዚአብሔር ይወርዳል። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ያው እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ምድር ላይ ግንብና ከተማ ለማየት ይወርዳል እግዚአብሔር ያሰረ። ስለዚህ ምን ብሎ ቅድም የሆነ እንትን አስቀምጧል። አላህ ይወርዳል ከተባለ ስለዚህ ፍጡር ነው አለ። ተመልከቱ፣ አላህ ይወርዳል ስለተባለ ፍጡር ነው ያለ አንድ ሙፈሲር አምጣ ብለህ ወፍየትም አታመጣ። የማን ነው? የአንተ ፍልስፍና። ነገር ግን ይህንን መስፈርት አንተ የፍጡርነት መስፈርት ካደረግከው እግዚአብሔር ፍጡር መሆኑን አምነህ ነው ማለት ነው የመጣኸው። አሁን ገብቶሃል? እያንዳንዱ ለምታነሳው ትችት ሁሉ በመጽሐፍህ ላይ አለፉ። ምናልባት አንተ መጽሐፉን ላታውቅ ትችላለህ። ገብቶሃል? ስለ መጽሐፍ ስለ ክርስትና ብዙ የምታውቅም አይመስለኝም። እኔ አላውቅም ብቻ ገብቷቸዋል። ቢያውቅ ኖሮ ይሄ ልጅ ለትችት አያመጣውም ነበር። ቁርአንና ሐዲስ ላይ ያለውን ያው መጽሐፌ ላይ ያለ እኮ እንዴት ነው ሰዎች ላይ ያለውን ሂጄ ልተች የምችለው ብሎ ያውቅ እንትን ራሱን ይወቅስ ነበር። ገብቷቸዋል። ግን መጽሐፍ ነው ያውቅም። ያው መጽሐፍ ላይ አምላክ ይወርዳል እኮ ለዚያውም ግንብና ህንፃ ለማየት ምድር ላይ የተሰራ ግንብና ህንፃ ለማየት ይሄ ነው። እና ከዚህ በኋላ ይህንን ባትደግሞ ሌላ ቦታ ላይ እሺ። እና ይህ ነው። ሌላኛው ተውሂድን ያስተማረ ነብይ እያለ ነበር። ተውሂድን ያስተማረ ነብይ ተውሂድ ብሎ ማለት ኢፍራዱላሂ ብልዒባዳ አምላክን አላህን በብቸኝነት ማምለክን ያስተማረ ማለት ነው። ታዲያ ነቢያቶች ሁሉ አንዱን አምላክ በብቸኝነት አስተምሩ እያሉ በደንብ አስተምሩ ገብተዋል። ይህ በመጽሐፍም ላይ ያለ አንዱን አምላክ እንድታመልኩ በእኛም መጽሐፍ ላይ አለ። ለናሙናነት ያክል ከአንተ መጽሐፍ ከእኛም መጽሐፍ እንግለጽ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? وهذه هي الحياة الأبدية أن يعرفوك أنت الإله الحقيقي وحدك ويسوع المسيح الذي أرسلته إلى የመጽሐፍ ቅዱስ ነው በአማርኛ ነው። ምን ማለት ነው? ይህች ነች የዘላለማዊ ሕይወት አባት ወይ አንድና ብቸኛ እውነተኛ ሆንክ አባት የሚለውን የአንተ ግንዛቤ ቢሆንም ያ አንድ አምላክ የሚለውን ቃል ግን ያ ብቸኛ እንደሆነ ክርስቶስም አስተምሮታል። ይባል አይደለ? ብቸኛ እንደሆነ አስተምሮታል። በርካታ መጽሐፍቶች ላይ አምላክ አንድ እንደሆነ አስተምሯል። በቁርአን ላይ ስንመጣ እንዲሁ የአምላክ አንድ ብቻ እንደሆነ አስተምሯል ነቢያቶች ማለት ነው። አንድ አምላክ ብቻ ነው። ሙሴ ለምሳሌ ምን አለ? ሱራ ጣሃ ላይ ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ። አምላካቸው እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም ማለት። ነገር ግን ባይሆን በዚሁ አንጻር ወደ አንተ ስንመጣ ጊዜ አምላክ አንድም ሶስት ነው ብለህ ታምናለህ አንተ ክርስቲያን እንደመሆን መጠን ገብቶሃል አይደል? ስለዚህ ያ በመለኮት አንድ በአካል ሶስት ነው ወይም ደግሞ አምላክ አንድም ሶስትም ነው ብሎ ያስተማረ መጽሐፍ ቅዱስ ላይ በገዛ መጽሐፍ ላይ ከሌላ መጽሐፍ በገዛ መጽሐፍ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ አንድም ሶስትም ነው ብሎ ያስተማረ አንድ ነቢይ ነው። ለታሪክ ትታምናለህ? ሁለት አይደለም አንድ። እሱን ያዘው ደቂቃ ላይ እስካሁን እሺ፣ 7 ደቂቃ አለ። ሌላኛው ነገር ስለ አላህ አካሎች ሲናገር ነበር። ጥቅልል አለ እሱ ስለ አላህ አካሎች አላህ እጅ አለው፣ አላህ እግር አለው፣ አላህ ጣት አለው ምናምን እያለ እግዚአብሔር ጣት እንዳለው አሳይቼላችኋለሁ። ሌላኛው ምንድነው? እግዚአብሔር እግር አለው ወይ? አዎ እግዚአብሔር በደንብ አድርጎ እግር አለው። ላሳያችሁ፣ ሁሉንም አሳያችኋለሁ። እግዚአብሔር እግር አለው፣ በእግሮቹ ይረማመዳል። ያ ነው በማስረጃ እያለ ነበር ቅድም። ያ ነው ማስረጃ ያው እያሳየን እንዲሆን እዚህ ጋር ምን ይላል መጽሐፍህ ላይ አካሎችን ዘርዝራቸው። እኔ እነዚህን ሳነሳ ወላሂ ላዚም ለመሰለቅ አይደለም፣ ማንም ሙስሊም በዚህ እንዲሳለቅ አልፈልግም። ነገር ግን መጽሐፉ ላይ የተጻፈውን ነው የምናነሳው። ገብቷቸዋል። መጽሐፉ ላይ የተጻፈውን ነው የምናነሳው። ያ ነው። ማንም ሰው እዚህ ቦታ ላይ በነቢያትም ሆነ በአምላክ ላይ እንዲሳለቅ አንፈልግም። እነዚህን ነገራቶች ነሕኑ ነዕተቂድ እነ ሃኡላ حرفوا كتبهم كما قال النبي صلى الله عليه وسلم وعبد الله بن عباس، ولا نتطاول على أعراض الأنبياء وأعراض الله عز وجل المذكور في الكتاب المقدس. لا تقل أيه هنا إيش
አሁን ደቂቃ ስላለኝ እፎይ ስለ አጋንንት ብናወራበት ምን ይመስልሃል? አጋንንት በዚህ በሶስት ደቂቃ እፎይ ክርስትና እናውራ። አጋንንት በእስልምናና በክርስትና ሪባ ትላለን ገና እኮ 10 ደቂቃ ቀጥላው ደቂቃን ጨርስቶ ያ ስለ አጋንንት እናወራበትን ዛሬ ስለ አጋንንት በደንብ ትረዳላችሁ ክርስቲያኖች በደንብ እናወራለን። ቀጥላውን ደቂቃ 2 ደቂቃ አለ ጨረስክ እንዴ? አንድ ደቂቃ አለ። አብሽር ከፈለክ ልጨፍርበት። ረጋ በል ሚውት አድርገው። እሺ ለማንኛውም ሌላ ነገራቶችን ማንሳት ያስፈልግና እናነሳ ነበር። እግዚአብሔር እግሮች ያሉት በእግሮቹ ሰፈር ለሰፈር እንደሚዞር ይናገራል። እሱንም በማስረጃ ላሳያችሁ መሰለኝ። በምድር ላይ እንዲህ 5 አለባት ላይ አንድ ቻርጅ አለ። አይዋ ቻርጅ አለ። እሺ ሌላኛው ነገር ምንድን ነው? እግዚአብሔር ሰፈር ለሰፈር ይዞራል ያልኩባቸውን ላውጣላቸው እስኪ። እግዚአብሔር እንግዲህ ከመጽሐፍ ቅዱስ ላይ የመጽሐፍን ተከታዮች ሲያዛቸው ከሰፈራችሁ ወጣ ብላችሁ መጸዳዳት በምትፈልጉ ጊዜ መቆፈሪያ ያዙ ተብላችኋል። መቆፈሪያ ያዙ አለ እግዚአብሔር። ከዚያስ መቆፈሪያ ከይዛችሁ ከሄዳችሁ በኋላ ተጸዳዳታችሁ አይነ ምድራችሁን ስትጨርሱ ድፈኑት፣ ቆፍሩና ቅበሩት አለ እግዚአብሔር። ለምን ከተባለ እኔ ጌታ እግዚአብሔር ሰፈር ለሰፈር ስለምዘዋወር አለ። ርኩስ ነገር አይቼ እንዳሳልባርከ እንዳልመለስ አያቸው አለ። ሰፈር ለሰፈር እግሮች ያሉት በሰፈር ለሰፈር ይዞራል። ከአካካዬ ይመለሳል። ከዚህ አካባቢ ቅድም የተገደበ ነው አምላካችሁ ፍጡር ነው ማለት ነው እያለን ነበር። በዚያ ባለበት ቦታ አይገኝም እግዚአብሔር። ላላሳየህ ያው ላሳየህ እንዳለ አምላክን ፍጡርን ለማድረግ የሄደበት መንገድ አላህን ሙሉ መጽሐፉ ላይ አለ። የሚገርማቸው ያሳያቸው ሳይዘጋብኝ ዘዳገባ ያዙ አንዴ ሳይዘጋብኝ ማለት ምንድን ነው? ኡስታዝ ገና እኮ ነው። አንዴ ቤት አድርግ ያውላ እንዳወጣው ሚዩት አድርግ። ለመጸዳዳት ከ12 ተከታተሉ። ለመጸዳዳት የሚሆንህን ቦታ ከሰፈርህ ውጭ አዘጋጅ አለ እግዚአብሔር። ከዚያስ ከትጥቅህም ጋር መቆፈሪያህን ያዝ። በምትጸዳዳበትም ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አምላክህ እግዚአብሔር ሊጠብቅህ ጠላቶችህን በእጅ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር በመካከልህ አንዳች ነገር አይቶ ከአንተ እንዳይመለስ ሰፈር የተቀደሰ ይሆን። አላሁ አክበር። እግዚአብሔር ካከታችሁ ወይም ተጽናርታችሁ በዚያ አካባቢ ላይ አልመጣም አለ። በቃ የዚያ ቦታ የማይገኝ ከሆነ የተገደበ ነው። የተገደበ ከሆነ ፍጡር ነው ካል የተገደበ ነው ማለት ነው። ጨርሳል። 10 ደቂቃ ያው ይታያል። ደቂቃ አለን። መረጃ ላሳየህ ነው። ተረጋጋ። እናጣለን። አይዞህ ደቂቃ አንተ ነህ ያሳስከን። መልካም ቅድም ጀምሬ ነው ያቆምኩት። እግዚአብሔር በምንም በማንም አይመሰልም። በደንብ አስተውሉ። በምንም በማንም እንደዚህ በቦዲ ፓርቶች አይመሰልም። እግዚአብሔር ቦዲ ፓርቶች አሉ ተብሎ እጅ፣ ጣት እንደዚህ አይነት ነገሮች ተከፋፍለው የፍጡራን መገለጫ የሆኑ ለፈጣሪ አሉት ብለን አናምንም። ነገር ግን በመጽሐፍ ቅዱስ ላይ ግብረ አካላት የሚባሉ አሉ። በግብረ አካላት ተገልጸዋል። እሱ ያመጣው ምንድነው? እሱ መጽሐፈ ሜላድን ጠቅሷል። ምዕራፍ 10 ላይም አለ። እንዲሁም ደግሞ ሰለስቱ ምዕት ላይ ብሎም ጠቅሶታል። እነኚህ ናቸው። እነኚህን የጠቀሳቸው እነኚህን እጠይቅሃለሁኝ ና ተመለስ። እነኚህን ከሶርሳቸው ታመጣለህ ማለት ነው። ታመጣታለህ፣ ከሶርሳቸው ታመጣለህ ማለት ነው። እነኚህን ከሶርሳቸው ቀጥታ ታመጣለህ። አትናቴዎስ ግን በደንብ አስተውል። አትናቴዎስ ይህንን እንዳላለን ያሳይሃለሁ ማለት ነው። አትናቴዎስ አላለም። ልክ እኛ እናንተን ስንጠይቃችሁ አረብኛውን አምጣ ወይንም እንደዚህ እንደምትሉት አንተም ኦሪጂናሉን ታመጣለህ ማለት ነው። ቅዱስ አትናቴዎስ እንደዛ አላለም። ቅዱስ አትናቴዎስ እንደዛ እንዳላለን ላሳየህ። ሰለስቱ ምዕት የተጠቀሰው ከዛ ስለሆነ ስህተት ነው አንተ የጠቀስከው። ቅዱስ አትናቴዎስ እንደዛ ስላላለ ማለት ነው። ለእግዚአብሔር ፊት ኋላ ጀርባ አይነገርለትም፣ የሚነገርለት ስላልሆነ ማለት ነው። ስለዚህ አትናቴዎስ ብሏል ተብሎ በአትናቴዎስ ላይ የተነገረው
ያንኛው መረጃ እንድታመጣ እንጋብዛለን ማለት ነው። ለምሳሌ እዚህ ጋር ላሳየን ይታያል ብዬ አስባለሁ። ዓይን የመስሚያ አካል አይደለም? ጆሮ የኋለኛው የመስሚያ አካል አይደለምን? እነሆ ደረት አይደለምን? እንደገና አንገትም እግርም አይደለም? ነገር ግን እያንዳንዱ የራሱ ስራ አለው። አንዱ ነጠላ ሰውነት ከነዚህ ክፍሎች የተገነባ ነው። ይህ ለአምላክ የሚሰጥ ከሆነ የሚከተሉትን ያመጣል። አንደኛ ከላይ እንዳየ ነው እርሱ ራሱን አይመስልም ያሰኛል። ሁለተኛ ተፈጥሯዊ በሆነ ሁኔታ የአካል ክፍሎች እንደሚከፋፈሉ እርሱንም እንደገና እንዲከፋፈል እናደርገዋለን ይላል። በመሆኑም እግዚአብሔር የአካል ክፍሎች አሉት ማለት ተገቢ አለመሆኑን ይልቅ ያትታል። እኛ ጋር ያሉ የአካል ክፍሎች ለእግዚአብሔር ሰጥቶ መናገር ወይንም ለእግዚአብሔር አካሉን ከፋፍሎ ዓይኑ የሆነ የአካል ክፍሉ፣ ጆሮ የሆነ የአካል ክፍሉ ነው፣ እጁም የሆነ የአካል ክፍሉ ነው እያል ልንከፋፍለው አይገባም። ማን ያለው? አትናቴዎስ። ይታያል። አንተ ሰለስቱ ምዕትና መጽሐፈ ሜላድን ያመጣኸው ማለት ነው። እነኚህ ሙሉ የአካል ክፍል እንደሌለው ዮሐንስ አፈወርቅም የሚናገሩበት ነው። ለእግዚአብሔር እንደዛ አይነገርም። ወዳጃችን ደግመ ክሮስ ቼክ ሳታደርግ መረጃ ዘንድ አመጣ ማለት ነው። ምክንያቱም እግዚአብሔር ምንድን ነው ብለን ነው የምናምነው? እኛ እግዚአብሔር ምንድን ነው ብለን ነው የምናምነው? እግዚአብሔር መንፈስ ነው፣ በሁሉ የሞላ ነው፣ በሁሉ ያለ ነው። እግዚአብሔር መንፈስ እንደመሆኑ ለእርሱ መሄድ፣ መምጣት፣ መቆም፣ መነሳት አይነገርም። እሱን መማር አለብህ ውሳስ። እግዚአብሔር በሁሉ የሞላ ነው። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውም። ሰማይንና ምድርን የሞላሁ እኔ አይደለሁም ይላል እግዚአብሔር። ማን? ሰማይና ምድርን የሞላ ነው እሱ። ስለዚህ ሰማይና ምድርን የሞላው እርሱ መሄድ፣ መምጣት፣ መቆም፣ መነሳት እነኛ አይነገሩለትም። እነኛ የተነገሩትን ካመጣ ይተረጎማሉ። ትርጓሜያቸው ምንድን ነው? ከመገለጥ አንጻር የተነገሩ ናቸው። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። አላህን ከእግዚአብሔር ጋር እያመሳሰልከው ነው እንዴ ኡስታዝ? ሱራ 16:74 ላይ ከማንም ጋር ታመሳስል ብሎ ነበር እኮ። ለምን ታመሳስለው? አላህ ጭንቅላት ተገኝቶለት ነው አለው ጭንቅላት ራስም ምናምን ብለህ ያልከው? አላህ ጭንቅላት አለው የሚል ከቁርአን ላይ አንድ ጥቅስ ትሰጠኛለህ ማለት ነው? ወይንስ ነቢያቶች አዎ አላህ ጭንቅላት አለው ብለው ሰብከዋል ብለህ ታምናለህ? አላህ ጭንቅላት አለው ማለት ነው? ስለ ዙፋን አንስታል። ኦኬ፣ ስለ ዙፋን ካነሳ ደግሞ ዙፋኑ ማን ነው? ልጁ ነው። ለምሳሌ ልጁ በዙፋኑ ይህንን ታምናለህ? ስለ ልጁ ግን አምላክ ወይ ዙፋንህ ይላል። ያ ዙፋኑ የልጁ ታምናለህ? ማን ነው እሱ? ክርስቶስ አብ ነው ስለ ልጁ የሚናገረው። እስከ ዘላለም ድረስ ይኖራል፣ የመንግስት ብትር የቅንነት ብትር ነው ይላል። ይህንን ታምናለህ? ኦኬ፣ እዚህ ላይ ሌላ አንድ አባት ሰጥሃለሁኝ። ዙፋን የሚለው እንደ የፊዚካል ሴንሱን ሰጥተኸው አይደለም፣ ቅንነቱን፣ ፍርዱን እሱን ለመግለጽም ዙፋን ተብሎ ተገልጿልና እንጂ ፊዚካል ቦዲ ቦታ አይደለም። ምክንያቱም እሱ በሁሉ የሞላ በሁሉ ያለ ነው እና ሚስትነትን አንጥተሃል። ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ነገርን ሁሉ ፈጠረ የተባለው ልጅ ያስፈለገው ሚስት ያስፈለገው ልጅ ስለሌለችው ነው አይደለ? ልጅ የሚኖረው ሚስት ሲኖረው ነው። እግዚአብሔር ባልሽ ነው ቢል ጠባቂሽ ነው ተንከባካቢሽ ነው ለማለት ነው መጽሐፍ ቅዱስ። ያንተ ግን ሚስት ስለሌለኝ ነው ልጅ የለኝም ያለው። ማይገናኝ ለምን ታገናኛለህ ኡስታዝ? ምን ሆነ ነው? ይሄ ሚስት የለኝም ያለው ልጅ ስለሌለው ነው። ያኛው ግን ጠባቂ ነው፣ ተንከባካቢ ነው፣ መጋቢ ነው። ያንን ለመግለጽ ነው። ማይገናኙ ቶፒኮችን እንዳታገናኝ ደግመህ ማለት ነው። መውጣት መሄድ ኦኬ። የትኛው ነቢይ ነው በመጨረሻ ቀን ባቱን አላህ ገልጦ እናየዋለን ያለ ነቢይ አለ ኡስታዝ? የምታውቀዋለህ? ከነቢያት ውስጥ በገሃነም በመጨረሻ ቀን አላህን በባቱን እንለየዋለን ያለ አለ? ይኸው ባቱን ይገልጣል። ከዛስ እናውቀዋለን በሁለት አይነት ቅርጽ ይመጣና አላህ እንደዛ ብሎ ያስተማረ ነቢይ አለ? ይኸው ሳያል ቡኻሪ 74:39 ላይ Now we wait our Lord, then the Almighty will come to them in a shape other than the one which they saw the first time, and he will say, I am your Lord. They will say, you are not our Lord. ሙስሊሞች በቂያማ ቀን ራሱ ጌታቸውን ይከዱታል። እኔ ጌታችሁ ነኝ ሲላቸው አንተ ጌታችን አይደለህም ይሉታል። እንደዛ እንለዋለን ያለ አንድ ነቢይ ታመጣልኛለህ? ከሌሊቱ 1/3 ይወርዳል ያለ አንድ ነቢይ ታመጣልኛለህ? በየቀኑ ወርዶ ወደ ቅርቢቱ ሰማይ
ማን ነው ምህረት የሚጠይቀኝ የምምረው? ማን ነው ይቅርታ የሚጠይቀኝ ይቅር የምለው ብሎ ያስተማረ አንድ ነቢይ ልታመጣልን ትችላለህ ወይንስ የለህም? ማስረጃ የለህም? ልታመጣልን አትችልም? ታመጣልናለህ ወይስ አታመጣልንም? ስለዚህ በመጽሐፍ ቅዱስ ላይ የለም። ተውሂድን ያስተማረ አለ? የለም። ሽታውም የለም ማለት ነው። መጽሐፍ ቅዱስ ጋር ቅድም ያነሳው ነገር ነበረ። ትርጉም እኔ ነግሬህ ነበረ። ሜቢ አልሰማህ ይሆናል እንጂ በደንብ ነግሬህ ነበረ። በአማርኛ እግዚአብሔር የሚለው አዳምጥ። እግዚአብሔር የተባለው ማን ነው? እሱ የሚለውን አንዴ አዳምጥ። እግዚአብሔር ማን ነው የሚለውን ቅድም አሳይቼ ነበረ ካስታወስክ። እግዚአብሔር የሚለው እግዚ ማለት ጌታ ማለት ነው። ስለዚህ እግዚአብሔር ስንል እኛ የዓለማት ጌታ ወይንም የሕዝቦች ገዢ እያልን ነው። ምክንያቱም እኛ በቋንቋ ውስጥ የምንደበቅ ስላልሆን ይተረጎማል። ወደ ተለያዩ ሀገራት ቋንቋ ይተረጎማል። እንደናንተ ከአረብኛ ውጭ ከወጣ ማይተረጎም ነው ብለን አናምነም። ሌላኛው ቁርአን ያላቃል ነው ብለህ ታምናለህ። የምታምን ከሆነ እኔ ያላመጣሁትን ዳኢፍ ነው ብለሃል። እኔ አልጠቀስኩም። እሱም ጥያቄ ነው የጠየቅኩህ። ለምሳሌ እቺ አሊፍ ላሚም ያላህ ቃል ከሆነች በደንብ አስተውል። ዳኢፍ የምትለው እኔ ሀዲስ ነው የጠቀስኩብን፣ እችን ነው የጠቀስኩብን። አሊፍ ላሚም ያላህ ቃል ከሆነች አላህ ቃል ንግግር የሚናገር ከሆነ እችን ተናግሯታል ፍጥረትን ከመፍጠሩ በፊት ወይንስ ፍጥረትን ሲፈጥር ነው እችን የተናገራት? ስለዚህ አላህ ከባህሪያቱ ኤክሰርሳይዝ ያላደረገው ፍጥረትን ሲፈጥር ብቻ የሚያደርገው ማለት ነው። አላህ ለመናገር ፍጡር ያስፈልገዋል። ፍጡርን ካልፈጠረ አሊፍ ላሚም ብሎ መናገር አይችልም ነበር ማለት ነው። ይችላል ካልክ ፍጥረትን ከመፍጠሩ በፊት አሊፍ ላሚም የሚል ነበር። እንዲሁም ደግሞ ሴቶቻችሁ ለእናንተ እርሻ ናችሁ የሚለውንም ይናገር ነበር። ለምሳሌ ይህንኛው ላይ በልሚል የለውም። ይህንን አላህ አስቀድሞ ብሎታል አላለውም? ለጅብሪል ከመናገሩ በፊት በአላህ ስም እጅግ በጣም ሩሩ በጣም አዛኝ ምስጋና ለአላህ ይገባው ምናምን እያለ የሚለው ይህንን ለጅብሪል ሲነግረው በቃል ነው ወይንስ አይደለም? በቃል ከሆነ ስለዚህ ያ ቃሉ ፍጥረትን ሳይፈጥርስ ብሎት ነበር አልነበረም? ምክንያቱም አስቀድሞ ካላለው በደንብ አስተውል፣ ፍጥረት ይፈልጋል ማለት ነው። የአላህ ቃል ፍጥረት ይፈልጋል። ወይንም አላህ ባህሪውን የሚገልጸው ልክ ፍጥረት ሲኖር ብቻ ነው። ፍጥረት ከመኖሩ በፊት ይሄ የለም ነበር ማለት ነው። ቃሉ ምንም ሚውት ነበር ማለት ነው። ምንም አይናገር ነበር ማለት ነው። ወይንስ ፍጥረትን ከመፍጠሩ በፊት ይናገር ነበር ብዬ ቁርአንህ ነው እንጂ የጠየቅኩህ ሐዲስ አልጠየቅኩም። ደግመህ ሐዲስ እዘህ እንዳመጣ ማለት ነው። ተሳስተህ ሐዲስ እዘህ እንዳመጣ። ሌላኛው እግዚአብሔር በቃ እዚሁ ላይ አንድ ደቂቃ ሲሞላ እንትን እለዋለሁ። ይታያል። ቀጥል። በሰማያት ያለው በምድርም ያለው መካከለኛው ምናምን ይልና አራማን በአርሹ ላይ ተደላደለ ይላል። ከእኛ ጋር ስታካ አመሳስለ ለማለፍ ሞክረሃል። አላህ በአርሹ ላይ ያለው በምኑ ነው? የት ነው ያለው አላህ? እኛ በሁሉ እንዳለ አሳይቻለሁ። እግዚአብሔር መንፈስ እንደሆነ አሳይቻለሁ። አንተ ከእኛ ጋር ላመሳሰል የሞከርከው አዎ እግዚአብሔር በሰማይ አለ በምድርም አለ። ያንተም አላህ እንደዛ ነው። ከእኛ ጋር ልታመሳሰለው የሞከርከው መንፈስ ነው ያንተ አላህ። ካልሆነ የራስን ለምን አመልስም? ከአርሽ በላይ ያለውን አላህ ለምን አመልሰው? መንፈስ ነው ያንተ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። ካልሆነ ከሰባተኛ ሰማይ በላይ ከአርሽ በላይ በዛት ነው ያለው። በምኑ ነው ያለው? ያንም መልስ። ባቱ የት ነው ያለው? እጁ የት ነው ያለው? እግሩ የት ነው ያለው? ከእኛ ጋር ልታመሳስለው የሞከርከው አዎ እግዚአብሔር እግሩ ምድር ሞልታለች አለ። እግሩ መረገጫው ነች አለ። ግዛቱ ነች ማለት ነው። እግሩ ግዛቱ ነች ማለትም ምድር የእግሬ መረገጫ ነች ስል ምድር የእኔ ግዛት ነች፣ እኔ ነኝ የምገዛት፣ እኔ ነኝ የምቆጣጠራት ማለት ነው። በእኔ እግር ስር ነች ነው። እርሱ መንፈስ ስለሆነ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ማለት ነው። ደቂቃ እንጨርሻለሁ። እሺ ደቂቃ እንጨርሻለሁ።